ማንን ፍለጋ እንደመጣች ስትጠይቃት የጓደኛዬን ስም ጠራች። እህቴ ቤቱ እዚህ እንዳልሆነ ስትነግራት ልጅት ካይኖቿ የእንባ ዘለላዎች ወዲያው ነበር የረገፉት። አጅሬም ከገጠመው ቀሚስ ስር አይጠፋም ነበር። ማንኛውንም ዋጋ ይከፍላል ከቀሚስ ውስጥ ለሚሸፈነው አስፈላጊ ነገር። ተዋንዷን ያዝ ትበቃለች ተብሎ ተመከረ። አሻፈረኝ አለና ነፍሱን ፍትወት ነጠቀው። ነፍስ ይማር ያዩ። ወንድ ልጅ እንደ ባልንጀሮቹ ካልሆነ እንደ ማሽላዋ ወይ ለወፍ ወይ ለወንጭፍ መሆኑ አይቀሬ ነው። እኔ የለሁበትም ማለት ይቀነዋል። አብሮን እየዋለ አብሮን እየተጫወተ ከፋ ያለ ነገር ከመጣ እኔ የለሁበትም ነው አመሉ። በቡድን ሆንና ጠብ ተፈጠረ ከሌላ ሰፈር ልጆች ጋር ተከታከት ነው እንደ ጉድ። ልብ በቂጣ ሲደነድን በለው ይመጣል የጎረምሳ ነገር። በዚህ ግርግር የተነሳ ቂም ተቋጠረና እኛም ስታዲየም መሄድ አቆምን፣ እነሱም ሲኒማ ቤት መምጣት አቆሙ። ሲኒማ በየቀኑ ስለሆነ በመቅረታቸው የሚበሳጩት እነሱ ነበሩ። ኳስ ግን በሳምንት አንዴ ስለሆነ እኛ ብዙም አልተቆጨንም። ከመሃላችን ተነጥሎ ስታዲየም ሲገባ ያዙት። እንደለመደው የለሁበትም ቢል ማን ይስማው? አፈር አስመስለው በሰው አሸክመው ላኩት። አያርመውም። ተሰብስበን ታሰርን። እስር ቤት እያለን ማታ ከመሃላችን አንዱ በመታመሙ ፖሊስ ጠራን። ፖሊሱ ሲፈራ ሲቸር በር ሲከፍት አንዱ ጎትቶ አስገባው። ወገር ነው ፖሊሱን። ትቢተኞች ተባልና ወታደር እንድንሆን ተፈረደብን። እሱ ግን እኔ የለሁበትም አለ። ማንም አልተቀበለውም። በሰበብ በአስባብ ከሱ በቀር ሁላችንም ከወታደርነት አመለጥን። በማምለጡም እኔ የለሁበትም በማለቱ ዘመተ። ነገር ማጓተት ምን ያደርጋል? መርዶ መጣልን። ሞተ ተባለ፣ ተሰዋ። እኔ የለሁበትም ነፍሱን ነጠቀችው። ሉሌ ትምህርት አልገባ አለው። ኑሮም ከበደው። እናቱ አየችና ስራ እንዲለምድ ብላ ቆሎ በሳህን አሲዛ ላከችው። ተደሰተ። ጫማ አይፈልግ፣ ሱሪ አይፈልግ፣ ደብተር አይፈልግ፣ እርሳስ አይፈልግ። የተሰጠው ቆሎ እስኪያልቅ ቤት አይመጣም። ምሳውን የት እንደሚበላ ውሃ ሲጠማው የት እንደሚጠጣ እናቱ አታውቅም። ቆሎ ሲጨርስ ብቻ የሸጠውን ሂሳብ ይዞ ቀንም ይሁን ማታ ከች ነው። ጓደኞቹ ከክፍል ክፍል ኮሌጅና ዩኒቨርሲቲ ሲሸጋገሩ አንቺ እንኳን እዚህ ደረሽ ከማለት ሌላ ምንም ስሜት የለውም። ማንም ቢመክረው እንደ ፍቅረኛው እቅፍ አድርጎ ብብት ውስጥ የሚይዛትን ሳህን ሊያስጥል አልተቻለውም። በተጓዳኝ የለመደው ጉዳይ እንዳለ ሰፈርተኛው ምንም ሳይገነዘብ ሳይነቃበት ሌሊቱን ሁሉ ቆሎ ማለቱን ቀጠለ። የሰላይ ያህል ብቅ ይልና እንደ መንፈስ ውልብ ይላል፣ ስውር ይላል። ሰው በሚወደው ይሞታል እንዲሉ ይቺኑ የቆሎ ሳህን ይዞ የግሮሰሪ ደጃፍ በፈነዳ ቦምብ ፍንጣሪ ነፍሱን ተቀማ። ነፍስ ይማር። ቆሎ ነፍሱን ነጠቀችው። ጆርጅ ስልጣኔ ሲጀምረው አጀንዳ ከጁ አልጥላለ። ከአዲስ አበባ መመላለስ ጀመረ ወደኛ። አጀንዳውም በሚገርም ሁኔታ ጀርባው ላይ መስቀል አስለጥፎበታል። ቤተክርስቲያን አካባቢ ሲሆን መስቀሉን እያሳየ ይንቀሳቀሳል። ከዛ ውጪ ሲሆን ይገለብጠውና አጀንዳ የሚለው ጽሑፍ እንዲታይ ያስተካክለዋል። የዛኔ ነው ማጭበርበር የጀመረ መሆኑን የተረዳ ነው። አብሮ አደጎቹ ኑሯችንን እሱ ወዳለበት አዱ ገነት ጠቅለን ስናደርግ በስልክ እናገኘዋለን። ቀጠሮ ስናስይዘው ግን አይገኝም። ቢቸግረን ቤቱ ሄድን እያለ የለም ማስባል ጀመረ። ተደበቀን። እኛ ችግር ካለን ልንረዳው እንዲሁም ናፍቆት ነው ያመላለሰን። አልበገር አለ። መልእክት ብንተውም ደርሶት ጭጭ አለ። እንደ ተደበቀ ሕይወቱ ማለፉ ተነገረን። ሽሽግ ነፍሱን ነጠቀችው። ነፍስ ይማር ሸምቴ። አይኑን ሲገልጥ ሁለት ከፍ ያሉ የእጅ ባትሪዎች ጎን ለጎን ቦግ ብለው የበሩ ያስመስላቸዋል። በዚህ ላይ ፈገግታውን ሲጨምርበት ፍልጥ ከሚያካክሉ ጥርሶቹ ጋር ገጽታውን ፍክት ያደርጉታል። ልክ እንደ ፈንድሻ። ሰውነቱ ሙሉ በርሜል ይመስል ጥቅጥቅ ያለ ነው። አረማመዱን ተጽዕኖ ቢያሳርፍበትም እንደ ልቡ መቦረቅ ግን አልተሳነውም። እግር ኳስ ሲጫወት ብዙም እንቅስቃሴ ባያደርግም የሚቀመው አልነበረም። ምን ውስጥ አድርጎ ኳሷን እንደሚሸፍናት ግርታ ይፈጥራል። አባቱም ነፍሱን ይማረውና እንደሱ ወጠምሻ እንደነበር ይዞታው ያስታውቃል። በልጅነቱ አንስቶ ታዲያ አባቱ ቆርጣሚ ነበርና ሁለት እግር እየጣለለት አላመደው። አወዳይ፣ ሁዱ፣ ሚስማር የሚባለውን ከቀንበጡ እስከ ቂጡ ድረስ የሚታኘቅ ምርጥ
ዘወትር ምሳውን ከጎራረሰ በኋላ አባቱን ከተንበሪ ድረስ ሄዶ ይጠብቃል። አባትም ታዲያ እቺን ይዘህ ጥናት ቤት ገባና አጥና እያለ የሁለት እንጨት ዙልዙል እርጥባን ይሰጠዋል። በዚህ ፈለግ ቤት መዋል ጀመረ። ያጠናል፣ ሬዲዮ ያዳምጣል፣ ከቤቱ ካልመሻ አይወጣም። ትምህርት ቤትም በምንም ሰበብ አይቀርም። ጎበዝ ተማሪ ሆኖ የውሃ ቴክኖሎጂ አጠናና ሥራ ጀመረ። ይሄኔ ነው በራሱ ደሞዝ እየመነዘረ የመቃም ልምዱን ያቀጣጠለው። ያነባል፣ ያዳምጣል፣ ሰፊ ዕውቀት ገበየ። ብዙ ቆይቶ ድንገት ሳይታሰብ ሕመም ተጠናወተው። ወጣ ብሎ መታከም አልሆንልህ አለውና እናት አባቱ ቤት ተመለሰ። ጠያቂም አናስገባም አሉ ወላጆቹ። በጨዋታው ተወዳጅ ነበርና ባልንጀሮቹ አግረመረሙ። ለምን እንከለከላለን? ገብተን እንጠይቀው ሲሉ ጊዜ ነጎደ። በስቃይ ነደደ። ከግንባሩ ግድም የወጣው እባጭ እየወረደ አይኑን ሲከልለው፣ አፍንጫውን ደርሶ ሲዘፈዘፍበት፣ አፉን አልፎ እንደ መጋረጃ አገጩ ድረስ ሲያለብሰው፣ ራሱን በመስታወት እየተመለከተ የሕይወት ቅስሙ ተሰበረ። እማይድን እየመሰለው ሞትን መጣራት ጀመረ። ሞት ደግሞ ከአንጀት ከጠሩት ከተፍ ነው። የባህላዊ ሆነ የባህር ማዶ ሕክምና ሳይደረግለት ነፍሱን ተነጠቀ። ነፍስ ይማር። ሰው ለሰው መድኃኒቱም ነበር። በቀላሉ በሚድን ሕዋስ ስነ ልቦናው ነፍሱን ነጠቀችው። ሙሜ ከልጅነቱ አንስቶ በአባቱ ሞት ምክንያት እናቱ ባል ስታገባ የእንጀራ አባትነትን ባለመቀበሉ ኑሮ አይጥመውም ነበር። የሚጠላው ነገር ብርድ ነውና ጎዳና ለመውጣት ልብ አጣ። በመቦቅቦቁም ምክንያት እንጀራ አባቱ የሚሰጠውን ፍቅር በጎሪጥ ነው የሚያየው። ተፈጥሮ ነውና አደገ። የወታደር ጫማ መጫማት ልቡ ፈለገችና ሁለቱንም እግሮቹን ከስክስ ውስጥ ከተታቸው። ተራ ወታደር ሆነና ዘመተ። ቆስሎ ሲመለስ እናቱ ቤት መግባት አሳፈረው። የሚፈራውን ብርድ ሊጋፈጥ አገር ጥሎ ወደማያውቁት ወረዳ ወረደ። ልመናን ዕጣ ክፍሉ አደረገና በተሰበረ ልብ የተሰበረ ሕይወት ጀመረ። ብርድ ላይ ያደረ ሰክሮ የትም እንደወደቀ ሌሊቱን በተደጋጋሚ በማሳለፍ በሽታ ላይ ወደቀ። የሚፈራው ብርድ አንዘፍዝፎ ነፍሱን ነጠቀው። ነፍስ ይማር አበብ። እጮኛዋ ሲመጣ ድንገት ሥራ ያዘች እንደሆን ከጎረቤት አንድ ሰው ትጠራና ምጣድ እስክጨርስ አጫውቱልኝ ትላለች። አጅሬ እጮኛ የተመደበችለትን ጉብል መጀንጀን ይጀምርና በድብቅ ግንኙነት ይጀምራል። አሁንም የተገኘችው ሲመደብለት ይጀናጀናል። ጣመው። ይባስ ብሎ እጮኛው በማትኖርበት ሰዓት ይመጣና ዕጣ ክፍሉ የገጠመውን አንዷን አጫዋች ሸኝኝ ይልና ይዞ እልም። ውሎ ሲያድር እጮኛውም ምድብተኛ አጫዋቾችም ተመሳሳይ በሽታ ያውካቸዋል። አንዷን ከአንዷ እንደደበቀች ተራ በተራ ሞት ይወስዳቸዋል። እጮኛሞቹ አልጋ ይዘው ሊጠይቀኝ ይመጣል፣ ሊጠይቀኝ ትመጣለች እያሉ በናፍቆት ሲጠባበቁ ምን አይነት በሽታ መጣብን ብለው ሲዝሙ በመሃል ሞት ወርዶ ጥርግ አደረጋቸው። እጮኛዋ ነፍሷን አስነጠቃት። አጫዋቾቹም ባላጠፉት እጮኛዋ ነፍሳቸውን አስነጠቃቸው። ነፍስ ይማር አባይ። አፈጣጠር፣ ፍላጎት፣ መልክ፣ ልዩነት ገራሚ ነው። መምህር ሆኖ ሲመረቅ በጋውን አልነበረም። የመጀመሪያ ደረጃ መምህርነት ከመምህራን ማሰልጠኛ ተቋም ነበር። የምረቃው ዕለት እንደ ሴት መለባበስ የጀመረው። ጸጉሩን በጄል ተሰራው፣ ቅንድቡን ተቀነደበ፣ ኩል አይኖቹን ኳላቸው፣ ከናፍሮቹ በቀይ ቀለም ደመቁ፣ ጆሮቹ ጉትቻ አንጠለጠሉ፣ ክንዱን የወይዛዝርት ቦርሳ አነገተበት። የእጅ ጣቶቹ ጥፍሮች በሮዝ ቀለም ተሸለሙ። ከወገቡ በላይ ሴታ ሴት መሰለና የምርቃቱን ቀን ከመሰል ተመራቂ እጩ መምህራን ጋር ሞቅ ደመቅ አድርገው አሳለፉ። ብዙ ወንዶች ሲቀልዱ ሲያፌዙበት፣ ጥቂቶቹ መናደዳቸው መብሸቃቸው አልቀረም። ብዙ ሴቶች ግን ተደስተዋል። እናም እነሱን ለመምሰል በጣረው ጥረት ላይ እንስት ወጣቶች በድጋፍ እጃቸውን ለማሳረፍ ቃጥተዋል። ሊያሽሙንሙኑት ሞክረዋል። ሌሎች ደግሞ ክብር ተሰምቷቸው ኮርተውበታል። በርካቶች ግን ሊጠብሱት ተረባረቡበት። አዲስ ዘዴ በመሆኑ ወይ እሱ ተሳክቶለታል ወይም እነሱ ሴቶቹ ተመቻችቶላቸዋል። በዚህ የጀመረው የሴትን ጭን ፈልቅቆ መግባት ሱስ ሆነበት። ሲጋራ አይደለም፣ መጠጥ አይደለም፣ ጫት አይደለም፣ የእንጀራ አይደለም፣ በቃ የእንትን ሱስ።
ቀጭን በመሆኑ በሱስ ዓለም የገጠመው ወጥመድ አካሉ ላይ ለውጥ አላመጣበትም። ይገፋል። ባልንጀሮቹንም ጭምር አረ በቃ ወይ ቀንስ ቢሉት አልሰማ አለ። አይወፍር አይቀጥን እንዳለ 10 ዓመት አለ። የኋላ የትምህርት ቤት ግቢ በር ሲዘጋ የበሩ የወንፊት ሽቦ ጫፍ አውራጣቱን ሸንቁሮ ታደማው። ክሊኒክ ሄዶ ታከመ። ህመም ማስታገሻ መርፌም ተወጋ። አውራጣቱ ከሌሎቹ ጣቶቹ ተነጥሎ ታሸገ። ደም አልፎ ከጣቱ እየወረደ ተቸገረ። ክሊኒክ ሄዶ ሲያሳይ ወደ ሆስፒታል አሻገሩት። ሄደና ሆስፒታል 1 ቀን ተኛ። በበነጋው ሞተ። ምንም ተስፋ የሚያስቆርጥ ጉዳይ አልገጠመውም። ግን ሱስ ድቅቅ አድርጎ ጎርቶታል። ሰው በሚወደው ይሞታል፣ በሚወደው ይፈተናል። ነፍሱን ነጠቀው። ነፍስ ይማር ይርጋ። ሰርቶ ያጠራቀመውን ገንዘብ በሙሉ ትንሽ ብድር ጨመረባትና ፔጆት ታክሲ ገዛ። ሥራ ጀመረባት። ዳገቱን ሲንደረደርባት፣ ቁልቁለቱን ሲንከባለልባት፣ ሜዳውን ሲጋለብባት፣ ጠመዝማዛውን ሲከረከርባት፣ ሲሸቅልባት ከረመ። ዕዳውን እንኳን ለመክፈል ብዙም ተነሳሽነት ሳያሳይ የሠራውን ሁሉ ሲምነሸነሽበት ገቢ ትርፍ የሚጠይቀው የሚቆጣጠረው አልነበረውም። መኪናን ባለመኪና ሲሸጥ መቼም ያለምንም ምክንያት አይደለምና ተራዋን ድምፅ መቀየር ጀመረች። ኪስ ውስጥ ፍራሽ ስር የተደበቀ ብር እየተመዘዘ ወጣ ለጥገና። መኪና ባለጌ ደግሞ ኪስ ታያለች። ኪስ ባዶ ሲሆን የነቀፋት ጀመር። አጅሬ እርር አለ። መንዳት እስኪናፍቀው ድረስ ለገመች። ካልተገፋች አልሄዳለች። ጎማዋ ይዞ ዲሾርና ተዘውሮ ይቆማል። ግፉኝ። ስጋው በመሳቀቅ ረገፈ። አንገቱን አስደፋችሁ። ከቤት መውጣት እስኪደብረው ታክሲዋን ባለችባት ከፍኖ ትቷት መሄድ ጀመረ። ስለሷ ሲያስብ ቅዘን ይለው ጀመር። ቶሎ አስቀመጠው። ምግብ አታሳዩኝ አለ ለእናቱ። ጉልበቱም ከዳው። አቅም ጠፋ። መቆም አቃተው። አልጋው ላይ ተቀምጦ ቀኑን መግፋት ጀመረ። 50 ኪሎ የሚመዝነው ጎበዝ በግማሽ ወረደ። እናቱ ያቺ መኪና ናት ልጄን የበላችሁ እያሉ ዛቱባት። መኪናዋ አስቃሰተቻቸው። ወይኔ ልጄ እያሉ ተቆጩ። መኪናዋ ግቢ ውስጥ አለች። እሱ ነፍሱ ወጥታ አፈር ቀመሰ። ሲሱ አቤት የወንድ ልጅ ውበት እሱ ላይ ይገለጣል። ያውም ውብ ጎላ ያሉ አይኖች፣ ከፈገግታው ጋር የቆንጆ የሴቶችን ቀርቶ የወንዶችን ልብ ይማርካል። በዚህ ላይ በትምህርቱ ጎበዝ መሆኑ የሴቶቹን ልብ አሸፍቷል። ጤናማ፣ ፍልቅልቅ፣ ተጫዋች፣ ሰው አክባሪ፣ ታታሪ ለሱ የሚመጥኑ ድርብርብ ስሞች ናቸው። የዩኒቨርሲቲ ትምህርት መግቢያ ውጤት እምቢ ሲለው እዛው ፈረጠ። ምን እንደነካው ሳይታወቅ አቅሉን ስቶ ነው የተፈጠፈጠው። መሬት ደርሶም ጥቅልል ብሎ ከተኛበት የትምህርት ቤት ባልንጀሮቹ አምቡላንስ አስጠርተው ወደ ሐኪም ቤት ወሰዱት። በዚች ቅጽበት መውደቅ፣ በሕይወት ዘመኑ ሁላ መውደቅ በየሳምንቱ ጣፈንታው ሆነ። ኑሯችን በራሱ የሚጥል በሽታ ቢያከናንበን ምን ይደንቃል? ሰላም በለስ ቀናውና ውሎ ይገባ ጀመር እናቱ ቤት። መልኩ ተቀያየረ። ያ ቁንጅናው ጠባሳ አዥጎረጎረው። ልክፍቱ ሲጥለው ከመሬት ሲፈትገው ገሸላልጦ ያደመዋል። ከቀን ቀን ፊቱን በመስታወት እያየ በቶሎ እንዳረጀች ጉብል ብስጭት ይል ጀመር። የራሱን ፊት ማየት ጠላ። አስቀያሚ ፊቱ አስቀየመው። ጠባዩን ለወጠበት። ነጭናጫ ተቆጪ ሆኖ ጨዋታው በነንና ፈገግታው ወደቀ። ለሰው እንዳሳዘነው ሁሉ ለራሱም ለውስጡ ሐዘን ፈጠረበት። ለረጅም ዓመታት በኪኒን ከልክፍቱ ለውጥ አላገኘም። ከፊቱም ያለው ረጅም ጊዜ በእንዲህ ሁኔታው ለመቀጠል ተስፋ አልሰጠውም። እንደውም ፊቱ ተጋግጦ የጦጣ ቆዳ እንዳይመስልበት ሰጋ። በጠራራ ፀሐይ ለአንድ ወር የተሰጠውን አንድ ሙሉ ብልቃጥ ኪኒን በውሃ አወራረደና ዋጠው። እንደ ጊሮ፣ እንደ ቢሲ፣ እንደ ጠጠር እየተንቀጫቀጩ
እየተንገጫገጩ ወደ ጉሮሮ ወርደው ሲሄዱ እየሰማ ደስ እያለው ፈገግ 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 እያለ ሳቀ። ወንድ ልጅ ቆረጠ። ነፍሱ ከስጋው ተነጠለች። ቴዲሻ በልጅነቱ ሳይክል ስለሚወድ በቃ በሷ ስም ተሰየመ። አደገ። ትምህርቱን ጨርሶ ሥራ እንደተመደበ ሞተር ሳይክል ወይም ዶቅዶቄ ተሰጠው። ዶቅዶቄዋ ለሥራው ፍጹም ወሳኝ ነበረች። በአግባቡ ይወዳታል፣ በእንክብካቤ ይዛታል። የግሉ ባትሆንም በፍቅር መሽቶ እስኪነጋ ይጠብቃታል። ጉብዝናው በመንደሩ አልፎ ከተማውን እስኪናኝ ድረስ የወጣለት ዶቅዶቄ አብራሪ ተባለ። በችሎታው ብቻ ለሙሽራ ማጀቢያ ተመራጭ ሞተረኛ ሆነ። ያጅባል፣ ይመራል፣ ያሞቃል። ተወዳጅ ሞተረኛ። ሰው ገዳዩን ይወዳል ይላሉ አበው። ከዛው ከዶቅዶቄው ተስፈንጥሮ ሕይወቱን ሲያጣ ክው ብሎ ያልደነገጠለት አልነበረም። ያን ዶቆዶቃት ነፍሱን ነጠቀችው። ሳይክሎ በረኛ መሆን ውይ ደስ ሲለው። በቡድን ግጥሚያ ጊዜ ሁሌ ጎልኪፐር፣ ሁሌም ጊላ ነው። በነጠላ ውድድር ደግሞ ቦክስ ነው ምርጫው። ቡጢ መጣልዝ ነፍሱን ያስደስታታል። ተፈጥሮም ሳያግዘው አይቀርም። አፍንጫው ድፍጥጥ ያለ ነው። እንደ ዝሆን ጆሮ ከላይኛው ከንፈሩ ላይ ሲርገበገብ ይውላል። በዚሁ ጥፍጥፍ አፍንጫው ማንም ሳይነካው አንዴ መንሰሩ አይቀሬ ነው። ጎርመስ እያለ ሲመጣ ከታላቅ እህቱ ጋር ኑሮ ከበዳቸው። ትምህርት ለምኔ ነበርና ወታደር ሆኖ ዘመተ። መመለስ ግን አልቻለም። ተሰዋ። በረኛ ሆኖ በልጅነቱ እንደ ጥይት የሚጠለዙበትን ኳሶች ሲቀልብ ሲታቀፍ በለመደ እጁ ጦር ሜዳ መድፍ ለመቅለብ ሞክሮ ይሆን ወይ የጨበጣ ውጊያ እንደ ልጅነቱ ቡጢ ግጥሚያ ገብቶ ይሆን አልታወቀም። መሞቱ በመርዶ እህቱ ጆሮ ደረሰ። ግርም ይላል። ሰው በሚወደው ሲፈተን ሲሞት፣ ነፍሱን በሚወደው ትግል ድንበር ማስከበር ጎል በመጠበቅ አለፈች። ደሜ አቤት የደረት ጡንቻ፣ አቤት የእጅ ጡንቻ፣ ከወገብ በታች ያልተመጣጠነ አካል። ከሩቅ ሲታይ የበሰለ የበግ ቅልጥም በመናፍስት ስውር እርምጃ የሚንቀሳቀስ ይመስላል። የሚያዘወትረው የስፖርት እንቅስቃሴ የእጅ ብረት በቁም ወደ ላይ ማንሳት፣ መሸከም፣ በቁጭ ብድግና በጀርባ በመተኛት ክብደቱን ማንሳት፣ ማውረድ፣ መደጋገም ብቻ ነው። ስፖርቱ ከመጀመሩ አስቀድሞ ለምግብ ዝግጅቱ ከልኳንዳ አንድ የበሬ ጭንቅላት ይገዛል። እንደ እንክልካይ ይፈለጥና በብረት ድስት ይጣዳል። እስኪ በስል የስፖርት እንቅስቃሴው ይቀጥላል። 4 ወይ 5 ሆነው በተራ በተራ እየተንቀሳቀሱ እሳቱን እንዳይጠፋ በተራ እየቆሰቆሱ ጨውን እየቀመሱ ማንተክተክ ነው። በስፖርት እንቅስቃሴውና በማብሰሉ ሥራ ላይ ላብ ከሰው አካል እንደ ጅረት ይወርዳል። መረቅ ከብረቱ ድስት ተፍለቅልቆ 1-2 ይገነፍላል። እሳቱንም ያጠፈዋል። እንቅስቃሴው ይቆምና በኩባያ መረቅ እየተጨለፈ ትኩስ ትኩስ ይላፋል፣ ይሰለቀጣል። አጥንቱም ማይቀርለት ይጋጣል። ስጋው ይታኘካል፣ የጠነከረው ይመጠጣል። እንዲህ ስፖርት እየተሰራ የበሬ ጭንቅላት ለ5 እየተከተከተ ሰውነት እንዴት አይዳብር! ክፋቱ አንጎልንም ያደነድናል። የርህራሄ ልብ ትጠፋለች። ለትምህርት ለሥራ ምኞት ይቀጭጫል። በቃ ደረት ነፍቶ ጡንቻን አንፈራጦ ማውደልደል። በእንዲህ የዳበረ ሰውነት ታዲያ አዋዋሉ ባልተጠበቀ ሁኔታ ይገኛል። ፍቅር ይሁን ጉራ ያሸንፈዋል። መሄድ ነው መሄድ ነው። የደረጀውን ፍቅር ሌላውን በመቀማት ለማፍቀር ይሞክራል። እንዲህ ነበር አያንትና አፈቀርኩ ማለት የጀመረው። ልጅት ከምትወደው እንደ ዶሮ ብልት በጉልበት ተመንጭቃ ተወስዳ ፍቅር ትገብራለች። የቀድሞ ፍቅረኛዋ እንዳይደባደብ እንዳይጎዳ ስትል ትገበራለች። ጊዜ ሲያልፍ ግን በሰፈሩት ቁና መሰፈር አይቀርምና ሌላ ሊቀማ ሲሞክር ክፉኛ ይገጥመዋል። በቀጭን ስለት ቀጭን አፍቃሪ ገላገለው። ነፍሱን የገዛ ጡንቻው ነጠቀው። አላስጣለውማ። ጡንቻ ያስከፍላል። ቢሆንም ነፍስ ይማር። ሊፖ እግር ኳስ ማን እንደሱ ችሎታ ነበረው? ማንም። ቅሪላዋን እንዴት እንደሚያደርጋት ይገርማል።
ከእግሩ ስር ማን ፈልቅቆ ያወጣት ነበር? ማንም። ኢትዮጵያ አሁን ገና ተስፋ የሚሰጣት ተስፋ የሚጣልበት ትውልድ መጣላት አለን። አደገ። ከክለብ ወደ ከፍተኛ ክለብ ተመረጠ። ሄደ። ቁመናው ከወገቡ በላይ አጭር ሆኖ እግሮቹ ረጃጅሞች፣ ከወገቡ እንደ ልብ የሚተጣጠፍ፣ ኪሎ 70፣ ቁመቱ 1 ሜትር ከ70፣ ጭንቅላቱ እንደ ኳሷ ድብልብል። በረጅም እግሮቹ የሚጠልዛቸው ዓላማቸውን የጠበቁና የከረሩ። ምን ዋጋ አለው? የአገራችን ሴቶች ጭን መሃል ያለ ነገር ምንኛ ጉልበት ያርዳል፣ ምንኛ ያልፈሰፍሳል፣ ምንኛ ደንታቢስ ያደርጋል። ይባሱኑ በሴት ጥገኛ ሆነና ከቀሚሷ ስር አልጠፋ አለ። እሷ ሰርታ በምታስገባው ገቢ መተዳደር ጀመረ። እሷም ምርር አላትና ተደርቦ የመጣባትን እርግዝና በውርጃ ልታከናንበው ስትሞክር ልጁ ተርፎ እሷ አሸለበች። በሐዘን ተጎድቶ ወደ ኳሱ ይመለሳል ሲባል የውሃ ሽታ ሆነ። አገር ቀየረ። ታናሽ ወንድሙ ጋር ጥገኛ ሆኖ ሲኖር ወንድሙ ሥራ አስጀመረው። ይሰራና ደሙስ ተቀብሎ ብሩ እስኪያልቅ ሥራ ይቀራል። አሰሪዎቹ አሰናበቱት። የታናሹን እጅ ማየት ጀመረ። አጉል ባልንጀሮችንም ተወዳጀ። በዕድሜዋ ወሲብ ካቋረጠች 30 ዓመት አልፏታል። ጥፍጥን ያላት በማለዳ እየመጣችለት ሥራ እንዳይረፍድበት ትቀሰቅሰውና ወዲያውም የደም ግፊቷን ንዝረት አቀዝቅዛ ትመለሳለች። ማታም እንዳያመሽ የሆነ ቦታ ትቀጥረውና አማሽታው የደም ግፊቷን አስተካክላ ወደ ቤቷ ትገባለች። ትግል ጀመረች። በአንድ ድንጋይ 2 ወፍ። አንድም በሽታዋን አንድም እሽታዋን ተያያዘችው። እሱ በሥራ ምክንያት አገር ሲለቅ እሷ ልማዷ ጎደለባትና አይሆኑ ሰው ላይ ወደቀች። ምን ታድርግ? ማስታወቂያ ትለጥፍና ታወዳድር። ከገጠማት ጋር አጓጉል ስትሆን ተገዢ አድርጎ አንገላታት። እሷ ሰርታ በምታመጣው ደሙዝ አጎሳቅሎ አጣጥሎ ባለጌ ቅንዝረኛ እያላት ሞራሏን እንክስክት አደረገው። ትግሏን አደናቀፋት። እንደ ጨው ሟሟች። አፈር ስትቀምስ ሰፈርተኛው ሁሉ አዘነላት። ነፍስ ይማር እቴትሽ። ከልጅነት አንስቶ እንደ ቀልድ በዕቃቃ የጀመረችው ማበሳሰል እስከ ጉልምስናዋ ተከትሏት ዕድሜዋን ሁሉ ከትምህርት ነጥላ ሽሮ ቤት፣ ሻይ ቤት፣ እናት ቤት፣ ቀለብ ቤት፣ ምግብ ቤት፣ ከዚያም ሬስቶራንት ስትከፍት ስትሰራ ፈጀችው። ወደ ሆቴል ለማደግ ብርቱ ፍላጎት ስለነበራት ሊያሳድጋት ሊረዳት ቃል እየገባ እየጀነጀነ ለጠየቃት ስትወልድ ስትደጋግም 3-4 ልጆች አፈራች። ጉድና ጅራት ከበስተኋላ ነው እንደሚባለው ለአገር የሚበቃ ምላስና ሀብት ያለው ጎበዝ ጭኗን ለመጎብኘት ብዙ አልደከመም። ልጆቿን ሳይቀር በዚሁ ሙያ እንዲሰለጥኑና እንዲተኳት ከመቻት አልተቆጠበችም። ሆስቴል ባለኮከብ ሆቴል መክፈት ምኞቷ ነበር። የመጨረሻው ሰላቢ ጀንጃኝ ግን የሚጨበጥ አልሆነም። እዚህም እዚያም እያለ አነካካት። ክፉኛ ሕመም አመጣባት። አልተቋቋመችው። ያንን እንደ ራእይ ፍንትው ብሎ የታያትን መድረሻዋን አራቀባት። ራሷን ለማጥፋት አላንገራገረችም። አደረገችው። ነፍስ ይማር ሩት። በልጅነቷ የልጅ እናት ስትሆን እናቷም አያትነቷን በጸጋ ነበር የተቀበለችው። ጨቅላው አራስ ግን ከዚህች ዓለም ያተረፈው ነጋ ጠባ ስቃይ፣ ሰርክ ስቃይ፣ ነጋ እሪታ፣ ጠባ እሪታ። ምድሪቱን በእግሩ ሳይረግጥ ውሃ ሆኖ እንደተጸነሰ ውሃ ሆኖ ሲያልፍ እናቱን ሰቀቀን ጨመደዳት። ባሏ እልም ብሎ ጠፋ። ድሮም ቢሆን ግንኙነታቸው የጠለቀ ትውውቅ አልነበረውም። አድራሻው ጠፋ። መኪኖቹ መስመር ቀየሩ። አይሱዙው ሁሉ በሄደበት ይፈነገል፣ ሰው ይጨርሱ ገቡ። እሱ አባቱ ዘንድ ገጠር እህል በደረሰ ጊዜ እየተመላለሰ የዓመት ቀለቡን ብር እንደ በቆሎ እሸት እየጫነ ይመለስና ለከተማ ሴቶች እየበተነ በሽታም ያዛምታል። ይሄ ነበር እንግዲህ እንደ ብርቱካን ምጥጥ አድርጎ የልጅ እናት ሊያደርጋት የነበረው። የወለደችለትን እንኳን አይኑን አላየውም። በቃ ጠፋ፣ ተሰለበ፣ ተሰወረ። እሷም እንደ ስኳር ቀለጠች። ይችንም ዓለም በልጅነቷ የሴት ወጉን ሳታይ በማያቋርጥ እንቅልፍ ተሰናበተቻት። ብርቱኬ
በሰፈራችን ከነበረችው ብቸኛ ዳገታማ ክፍት ቦታ ላይ አዴ ብርሃን ግድግዳው፣ ጣሪያው፣ መስኮትና በሩ ሁሉ የቆርቆሮ ቤት ሰርተውባት ይኖሩባት ነበር። ምን ጊዜ እንደሄዱ አይታወቅም። ብቻ የጊዜ ነገር ሆኖ አያጢቃ ከባሏና ከልጆቿ ጋር ገብታ ትኖርበታለች። አያጢቃ ባሏ ከግብርና በቀጥታ ወደ ሸክም ሥራ ዘው ብሎ ነበር የገባው። ከሥራ በኋላ ከባልደረቦቹ ጋር ጠጅ ቤት፣ አዲስ ሕይወት። ጠጅ ካለቀ ወደ አረቄ፣ ወደ ካቲካላ፣ ወደ ቅንቡራ ቤት። ሲጃራ በላዩ ሲምግበት አንጀት ለምን ቦግ ብሎ አይነድ? ሲጃራ በላዩ ላይ ሲማግበት አንጀት ለምን ቦግ ብሎ አይነድ? አቅቶት ቤት ሲውል የበኩር ልጅ ትምህርቱን አቆመና ወደ ሸክም፣ ያናጢ ልጅ አናጢ እንዲሉ በልጅነቱ ሥራ ያውም ወገብ የሚቀነጥስ ኩንታል ማንከብከብ ለምን ተስፋ አይቆርጥ? እንደ አባቱ ሥራውን እንደለመደ ጠጁን ትንባሆውን በላዩ እየደራረበ አቀጣጠለው። የቤተሰቡን አስተዳዳሪነት ዙፋን በእንዲህ ያለ ቅብብሎች ተራው ሲደርስ ሕይወት አንገሸገሸው። ሲታመም የሚያስታምመው ጠፋ። መሬት ደና ሰንብድ ሲል ተጣድፎ ነበር። ነፍስ ይማር ሸምሽ። ለሙያው ሙት ነው። እልሁ ሰዎችን ለመርዳት ለማዳን አለመቻሉ ብቻ ነው። ሲሳካለት ደስታው ወደር የለውም። ሕክምና ሙያውን እጅግ አድርጎ ይወደዋል። ምክንያቱም እሱ ካንጀቱ ባይረዳቸው ኖሮ የሚሰቃዩት ስቃይና አልፎም ተርፎ ሞታቸው ዝግንን ያደርገዋል። ለሚስቱ ለልጆቹ ሁሉ እኩል እንክብካቤና ስስት ነው ያለው። ሰውን ከሰው በምንም አይለይም። ታዲያ ለራሱ ደንታቢስ ነው። በሥራው ተወዳጅ ከመሆኑ የተነሳ ሁሌም ሁሉም ቦታ ደስተኛ ሆኖ ከመታየቱ በላይ ሰዎችም በደስታና በፍቅር በቻሉት ሁሉ ይንከባከቡታል። ዶክተር ሆኖ የሚጠላ ሰው ካለ ከጀርባው ያሳለፈው አንድ እኩይ ተግባር አለ ማለት ነው። ሐኪም ለራሱ አያውቅም እንዲሉ ሰውነቱን እጅጉ ሲፋፋ፣ ድምፁ ሲጎረና፣ አካሄዱ ፈርከክ ሲል ላብ ሲያጠምቀው፣ ልብ ሳይለው ሕክምናውን ችላ እንዳለ ሰንብቶ በክፉ ቀን መንገድ ላይ ወደቀ። ሐኪሞች ሊረዱት አልቻሉም። አለፈ። ሐኪሙን ሐኪም ሊታደገው አልቻለም። ነፍስ ሄር። ጠጃም ቢባል አንድ ጠጅ አዘውታሪ የሚናደድ አይመስለኝም። እውነቱን ነው አይነገሩት። ሞጣ መሄድ ሳያስፈልግ እዚሁ ብዙ ስም ያጡ ሰዎች ስም ያገኛሉ። እንዳዘውትሯቸው ቀዩ ይጠጣል። በዚያው ልክ ከተመቸው እዚህም እዚያም ይወልዳል። ሰክሮ ያገኘውን በስድብ ጥርግ ማድረጉ ደግሞ መለያው ነው። ዘመድ አይልም፣ ሚስት አይልም፣ ምርግ ነው። ክፉኛ ጉበቱን ተይዞ እንኳን ለራሱ አይሳሳም። ኪኒኑንም ጠጁንም ወደ ሆዱ ያስገባል። እህቶቹ በየአረብ አገር ሰርተው ይልካሉ። እሱ ደሞዙን ጨምሮ በጠጅ ይለቀለቃል። የሰው ገንዘብ የወደደ መሞቻው ያው ገንዘብ ነው። በዛው ገንዘብ መርዝ የሆነ ጠጅ ጠጥቶ መሞቱ አይቀርም። በምድር እንደ ጥሬ የበተናቸውን ልጆች በመልክ በትኖ ምድሪቷን ተሰናበታት። ለዝክር ያህል ቢሆንም ነፍስ ይማር አየለ ቄሱ። ይህ ተራኪ ነው። ይህ ተራኪ ነው። ኦሜጋ። የፈተና ሰዓት ደረሰና ስትጣደፍ ከቤቷ ወጣች። መኪናዋን አስነስታ ተፍተለከች። በላፍቶ መብራት ኃይል አድርጋ በረረች። መንገዱን በነሲብ ስትጠማዘዘው ጎፋ መብራት ኃይል አካባቢ በአሸብራቂ ቅርታስ መሰል ቀፎ የተሰሩ ቪትስ መኪኖች ተላትመው መንገዱ ተዘግቷል። ተደናገጠች። እውነቷን ነው። እነሱ በተላተሙት እሷ ለምን ትደናቀፍ? ፈተናው ሊጀምር የቀሩት ደቂቃዎች 27 ብቻ ናቸው። የመኪኖቹ ሹፌሮች ከየመኪኖቻቸው ወርደው አንተነ ጥፋተኛ በሚል ዱላ ቀረሽ ንትርክ ቀጥለዋል። አስታራቂ የለም። መንገድ የተዘጋበት ሁላ መኪና ውስጥ ሆኖ ዝብርቅርቅ ስሜቱን ያንጸባርቃል። ትራፊክ ፖሊስ እስኪመጣና እስኪከፈት ታግሶ ዝም ያለም አለ። ቃል ብሽቅ ብላ መኪናዋን ወደ ኋላ እንደረደረቻትና ቁልቁል ተመልሳ በብሔረ ጽጌ መንደር ለመንደር እያቆራረጠች ነዳችው።
የፈተናው አዳራሽ ስትደርስ 13 ደቂቃዎች ረፍዶባት ነበር። ትዕግስተኛው ዶክተር የእግር ኮቴዋን ሰምተው ወደ በሩ አንገታቸውን ዘወር ሲያደርጉ አይን ላይን ተገጣጠሙ። የመኪና ቁልፍ እያሳየች በለሆሳስ ድምፅ ከወገቧ ጎንበስ ብላ መንገድ ተዘጋግቶብኝ ነው። ዶክተሩ ምን እንዳለች አልሰሙም። መነጠራቸው ጋር በተጠጋው ደረቷ ፍም የመሳሰሉ ላብ ችፍ ያለባቸው እንደ ሐረር ዘይቱና ሾጣጣ ጡቶቿ እንደ ምች አንደበታቸውን ሳያጠናፍሯቸው አልቀረም። የመፈተኛ ወረቀት ሰጧትና ጠረኗ ካፍንጫቸው እንዳይሸሽ ማግ እያደረጉ ሳሉ ትታቸው ፈተናውን ልትጀምር ተማሪዎች መሃል ተቀላቀለች። ምርጥ ዶክተር የኮሌጁ ዲን መሆን ሲያንሳቸው ነው። ፈተናው እስኪያልቅ የልጆች ተረት መጽሐፍ እያነበቡ ጠበቋት። ፈተናም ታለፈ። ምዝገባም ተጠናቀቀና ትምህርቱ ተጀመረ። የመጀመሪያ ተርም የሁለተኛ ዲግሪ ትምህርት ፕሮግራም። ትምህርቶቹ ሁሉም በእንግሊዘኛ ቋንቋ ይሰጣሉ። አብዛኞቹ መምህራን ግን ግማሽ እንግሊዘኛ በከፊል አማርኛ ነው የሚጠቀሙት። ከመጀመሪያ ተርም ትምህርት አይነቶች መካከል የሂሳብ አያያዝ ወይም አካውንቲንግ ኮርስ የሚሰጠው መምህር ለቃል በእድሜ እኩያዋ ቢሆን ነው። ልጅነቱ በጣም አስደሰታት። ሁለቱ ጎልማሳ የሚባሉ ሲሆኑ ቀሪው አንዱ ሸምገል ያለ ነው። ሁሉም የእውቀት ጎሬ። የተማሪው ስብጥር ድንቅ ነው። ከሲቪል፣ ከአግሮ፣ ከኤሌክትሪካል ኢንጂነሪንግ፣ ከእርሻ፣ ከኢኮኖሚክስ፣ ከባንኪንግ፣ ከኢንፎርሜሽን ቴክኖሎጂ፣ ከማኔጅመንት፣ ከጤና፣ ከሃይማኖት ኮሌጅ፣ ከመምህራን ኮሌጅ ከየዘርፉ የመጀመሪያ ዲግሪ ምሩቃን ይገኙበታል። ትንሽ ትምህርቱ እንደተሟሟቀ 2 ወራት ተገባደዱና ትጉ መሳይ አንድ ወደል ተማሪ የክፍል ተማሪዎቹን ካላስጠናዋችሁ እያለ መጀንጀን ጀመረ። እሱም እንደሌሎቹ ሊማር ቢመጣም የተሻለ ሆኖ ለመገኘት ሩጫ ተጀምሯል። ተነሳሽነቱ እሰይ የሚያሰኝ ነው። ተማሪ በተማሪ ሊማር ወይም የጥናት ድጋፍ ሊያገኝ ስም ዝርዝር ተያዘ፣ ተጀመረ። አንድ ነገር ሲጀመር ሁሌ ተቀናቃኝ ማቆጥቆጡ አይቀሬ ነውና ውሎ ሲያድርም እኔም ላስተምር ባይበቀለ ሹክቻ በረታ። እሱ ከማን ተሽሎ ነው የሚያስተምረው የሚያስጠናው መባባል ተጧጧፈ። መጨረሻው እስኪናፈቅ ድረስ ተቀጣጠለ። መምህራን በተራቸው ትምህርቱ ሲሟሟቅ ፈርቅ መያዝ ጀመሩ። አንዱ የዚህ ክፍል ተማሪዎችን ለማስተማር ስል ብዙ ሥራ ትቼ ነው የምመጣው። እናንተን ማስተማር ደስ ይለኛል። ተሳትፏችሁን ወደዋለሁ። ልዩ ናችሁ። ሌላኛው መምህር አንተ ማን ነው ስምህ? ሞባይልህን አጥፋ። ድምፄን እየቀረስክ ነው። ስልክህን አጥፋ ወይም ከዚህ ጥፋ። ሌላኛው መምህር እንደማይገባችሁ አውቀዋለሁ። የቤት ሥራ የምሰጣችሁን ካልተኮራረጃችሁ መልሱን እንደማታገኙት እየገባኝ ነው። ስለዚህ ቢያንስ ትኮራረጁ እንኳን ትንሽ እንዲገባችሁ በኮምፒውተር ምናምን እንዳትሰሩ። መልሱን እስከ ጥያቄው በእጃችሁ በሰማያዊ እስክሪብቶ ጽፋችሁ አምጡ። ሌላኛው መምህር አንተ ተነስና ውጣ፣ ሁለተኛ እዚህ ክፍል እንዳትመጣ። ልትማር የመጣህ አይመስለኝም። ክፍል ውስጥ ታላግጣለህ። ተማሪውም ብግን ብሎ ነበርና አንተ አስተማሪ መሆን ነው ብሎ መለሰና በዛው እንደወጣ ቀረ። አልተመለሰም። ቃል ወደ ተማሪዎች እጅጉን መቅረብ ጀመረች። የገባች ሰሞን ሁነኛ መጠጊያ ለመምረጥ እንዲመቻት አስባ ይሆናል ፈንጠር ማለትን ታበዛ ነበር። አሁን ግን ወስናለች። አንድ ሴሚስተር ማሳለፍ ቀላል አይደለም። በተለይ የቡድን ሥራዎችን ለመስራት ከ5 ተማሪዎች ጋር ተመድባ ነበር። እሷን ጨምሮ 2 ሴቶች ከ4 ወንዶች ጋር 6 አባላት ያለው ቡድን 2። አንደኛው ላይታች የሚሯሯጥ የኮንስትራክሽን ወኪል ሆኖ ትምህርቱን በደንብ አይከታተል፣ የቡድን ሥራዎች ላይ አይሳተፍ፣ የግል የቤት ሥራዎችን እንኳን ጨላውን እየከፈለ ማሰራት እንጂ ምንም ተሳትፎ የማያደርግ ነበር። ጭራሽ የሁለተኛ ዲግሪ ተማሪ ሆኖ እንግሊዘኛ እጅግ ስላልሆንኩ የቡድን ሥራውን የኔን ድርሻ ባካችሁ ሸፍኑልኝ ሲል በሻይ ሰዓት የአባሎቹን ቦምቦሊኖ፣ ሳምቡሳ፣ ቡናና የሻይ ሂሳብ በመዝጋት የአራዳነት ተማጽኖን ተለማምዶታል። ሌላኛው አባል ዝምታ ስለሚያበዛ ቃል ራሷ ትፈራዋለች። አንደኛው ደግሞ ግብርና ነክ ሥራ ላይ በፕሮጀክት ክትትል ሠራተኝነት ስለሚያገለግል የቡድን ሥራዎቹን በተለይ የምርምር ሥራ ሂደቶችን ቀለል አድርጎ ከመመልከቱም በላይ ቃልን ስለሚያበረታታት ደስ ይላታል። አራተኛው በዕድሜዋ አባቷ ቢሆንም ቁጥብ ያለ ግንኙነት አላቸው። እንዲያውም በደንብ ከቀረበችው በኋላ ደስም ይላት ጀምሯል። በልቧ ሼባው ትለዋለች እንጂ ስትግባባው እንደ ኩያዋ ማየት ጀምራለች።
የመጀመሪያውን የቡድናቸውን ገለጻ የበረቀውም ይኸው አይበርደው አይሞቀው ሰውየዋ ነበር። አብዛኛውን የቡድን ሥራዎችም ከጅምሩ ዳር ድረስ የሚያደርስላቸው እሱ ስለሆነ ደስ ይላታል። ወደ ቤቷ ማታ ማታ ስትሄድ በመኪናዋ እሱን ካልጠበቀችና ካላሳፈረች መነሳት እጅግም ደስ አይላትም። ከክፍል እስኪወጣ ትጠብቀዋለች። በመንገዳቸውም መኪናዋን እያሽከረከረች ስለ ትምህርታቸው፣ ስለ አመሻሻቸው፣ ስለ መምህሩ፣ ስለ ተማሪው እየተሳሳቁ ይጓዛሉ። ወደ ቤት እየተመለሱ ሳሉ የትራፊክ መብራት ሲያስቆማት ከት ብላ ሳቀችና ጋሽ ያልገረመህም አለችው። የቡድን አራት ሰውዬ እኮ ያቀረበው የቡድን ሥራ አርዕስቱ ለማን እንደሚያቀርብ የጻፈው የኛ መምህር ስም ሳይሆን መምህራችንን ራሱን ያስተማረውን መምህር ስም ነው። ከ10 ዓመት በፊት የቀረበ ነው። እንዴት ተማሪ ስም ሳይቀይር ይኮርጃል? የተረካቢው ስም እኮ መምህራችንን ያስተማረ ዶክተር ስም ነው። አያሳፍርም ታዲያ? ሰምተሃል ደግሞ አለችው። ምኑን አለና ጠየቃት። እንዴ እነዛ ሰዎች እኮ ተደባደቡ ደገመና የትኞቹ ጠየቃት። እነዛ ናቸው ባለፈው አንተ ያገላገልካቸው እኔ ነኝ አስጠኝ እኔ ነኝ ሲባባሉ የነበሩት። በጄም አላላት። ቀጠለች። እሱ ምን ያውቃል ሲባባሉ ቆዩና ተማሪዎቹን ከፋፍለው ለየቅል ሲቀጥሩ ተማሪዎቹ ደበራቸውና ከሁለቱም ዘንድ ቀሩ። ይሄኔ አንዱ አንዱን የነጠቀው መሰለውና ተናረቱ አሉ አለችው። አሉ ነዋ ገና አልተረጋገጠም ሲላት ቀበል አደረገችና እንዴ ጋሼ ሁኔታቸው እኮ ከበፊት የሚያስታውቅ ነበር ብላ እርግጠኛ መሆኗን አበሰረችው። አሁን ሁለተኛው ሴሚስተር ተጀምሮ ገባ ወጣ ማለቱ ተሟሙቋል። የነቃል ቡድን ተመናምኖ ከ6 ወደ 3 ደርሷል። ወኪሉ ሰውዬ ባህር ማዶ ሄዶ አልተመለሰም። ሶስተኛው መልካም ፈተና አምልጦት ኖሮ እሱን ለማስተካከል ተንሸራቷል። ቃል ከዝምተኛው ግን በውጤት ሰቃዩና ከጋሼ ጋር የቡድን 2 አባላት 3 አባ ቀርተዋል። የመጀመሪያ ሴሚስተር ውጤት ተለጥፎ ገሃድ ሆኗል። የደነገጠም በርክቷል። ሁለተኛው ሴሚስተርን ወጥረው ለመስራት አቅደዋል። አብዛኞቹ ተማሪዎች መምህራን ሲሆኑ እንደ መምህርነታቸው ግን በውጤት ሰቃይ ወይም ከፍተኛውን ውጤት አያስመዘግቡም። እንዲያውም ከነሱ አብዛኞቹ ናቸው ከቢ ማይነስ በታች ውጤት ያገኙት። ቃል የደነቃትም ይሄው ጉዳይ ነው። መምህር መሆን ማለት ስለ ምዘና፣ ስለ ጥያቄ አመራረጥ በሚገባ የሚያውቁት እነሱ ሆነው ሳለ የሚተኩርበትን የትምህርት አቅጣጫ ለይተው የማወቅ ችሎታ ያላቸው ዝቅተኛ ውጤት ማስመዝገባቸው የሚገርማት ጉዳይ ነው። ታዘበች። የሁለተኛው ተርም መምህሮቻቸው እሳት የላሱ በርካቶቹ ፒኤችዲ ባለማዕረጎች ናቸው። ከቁመናቸው አንስቶ ጥይት የመሳሰሉ ብቻ ሳይሆን የሆኑ ጥይት ነገሮች። የቢዝነስ ትምህርቱንም ደረቅ እውቀቱን ብቻ ሳይሆን የሚያስተላልፉት ከሀገራችን ወቅታዊ ሁኔታ ጋር እያዋዙ ነበር የእውቀት ሽግግሩ። እነዚህኞቹ እንደ መጀመሪያው ተርም መምህራን ፈርቅ አይዙም። በትህትና በፍጹም ማራኪ ጠባይ ሁሉን ተማሪ በእኩል አይን በመመልከት በማሳተፍ በማሳወቅ በማሰራት የሚያምኑ ወጣቶችም ጭምር ናቸው። ለሀገራችን የቢዝነስ ትምህርት መስመር ስለመያዝ ብዙ ይቆረቆራሉ፣ ያነሳሉ፣ ይጥላሉ። ባለስልጣናት፣ ሚኒስትሮች፣ አምባሳደሮች ስለምን የምሁራንን ሐሳብ አስተያየት እንደማይቀበሉና ወደ ተግባር ለመቀየር ፍላጎት አለማሳየታቸው ያሳዝናቸዋል። ሀገር እኮ የጋራ ናት። ተባብረን እስካልሰራንና ስልጣንን መከታ አድርጎ ሳይንሳዊና ወቅታዊ ብልሃቶችን ከምሁራን ቀስሞ መጀመር ወይም የተጀመረውን ማስተካከል ሲገባ ባለስልጣናት ቲንክ ታንኮቹ አሻፈረኝ፣ እኔ ያልኩት ይሁን፣ አዛዥ እኔ ነኝ፣ እኔ ያልኩት መጀመሪያ ይሞከር ባይነታቸው ያናድዳቸዋል። ቃል በእነዚህ አገር ሥራ ሕዝብና ልማት ወዳድ በፒኤችዲ መምህሮቿ ተመስጣ ተደንቃ